ኑዛዜ The Death of a Bachelor ከተባለው የአርተር ሽኒዝለር አጭር ልቦለድ የተወሰደ ጸሐፊ በቀለ መንገሻ እኩለ ሌሊት ነው ክፍሌ እንግዳ ህመሙ ብሶበት ተዳክሟል ለብዙ ዘመን አብራ የኖረችው ሰራተኛው አልጋው አጠገብ ኩርምት ብላ ቁጭ ብላለች ክፍሌ አይኖቹን ድንገት ገለጥ አደረገና ሰው እንደሚፈልግ አይነት አይኖቹን ኮዲያውዲ አንከራተታቸው ሰራተኛው እንደፈለጋት ገብቷት ብድግ ብላ ፊት ለፊቱ ቆማ ምን ፈልገው ነው በሚል አስተያየት አይኑን አየችው ክፍሌ ትንፋሹን አሰባስቦ በአይኑ ወደ ኮሞዲኖው ያሳያት በደከመ ድምጽ ትዕዛዝ ሰጥቷት አይኖቹን ከደነ ኮሞዲኖው ላይ የታሸገ ፖስታና አንድ ወረቀት ተቀምጧል ሰራተኛዋ ፖስታውን ትታ ወረቀቱን አነሳችና ወደ ሳሎን ሮጠች እየተርበተበተች ስልኩን አንስታ መደወል ጀመረች መጀመሪያ የደወለችው ዶክተር ብሩክ ጋር ነበር ዶክተር ብሩክ ቤት ስልኩ በኩለ ሌሊት ሲንጫረር ከባለቤቱ ጋር ከተኛበት ከሞቅ አልጋው ላይ ተነስቶ ወደ ስልኩ በመሄድ አነሳው ሃሎ የዶክተር ብሩክ ቤት ነው አዎ ማልበል ካቶ ክፍሌ ቤት ነው የምደውለው እኔ ሰራተኛቸው ነኝ ክፍሌ ማን ክፍሌ እንግዳ የርሶ ጓደኛው እንዴ ክፍሌ ምን ነው ደና አይደለም እንዴ አዎ በጠና ታመዋል መልእክት ንገሪልኝ ብለው ነው ቶሎ ድረስ በዩ ብለውኝ ነው ባኮትን ዶክተር የከፋ ሁኔታ ላይ ስለሆነ ቶሎ ይድረሱላቸው እንዴ ታዲያ ለምን ሆስፒታል አልወሰዳችሁትም አልፈለጉም ጓደኞቻቸው መተው እንዲያዩአቸው ብቻ ነው የፈለጉት ባኮትን ዶክተር እርሶ ቶሎ ይምጡላቸው ሌሎች ጓደኞቻቸውንም ደውዬ እንድጠራዘውኛል ሌሎች ጓደኞቻቸውንም አዎ እየደከሙ ነው ሳይሰጉ አልቀሩም እነማን ነው ጥሪልኛለሽ ደራሲው ኃይሌንና ነጋዴው ጓደኛቸውን አቶ ሙላቱን ነው ግን መታመሙን ለምን ለነሱ መንገር ፈለገ እኔ እንጃ ብቻ መታመማቸውንና አሁኑኑ መተው እንዲያዩአቸው መፈለጋቸው እንድነግር ነው ያዘዙኝ መተው እንዲያዩኝ አዎ ዶክተር ባኮትን ቶሎ ይምጡላቸው እሺ አሁኑኑ መጣው እንዴ ማን ነው የታመመው ክፍሌ ነው ክፍሌ እንግዳ አዎ ሰራተኛው ናት የደወለችው ቶሎ ድረስ ብለዋል ነው የምትለው እንዴ እኩለ ሌሊት እኮ ነው እንግዲህ በጣም ቢያመው ነው ሊሄድለት ግን ምን ነው ያመመው አለች ያው የልብ ህመሙ ተነስቶበት ይሆናል አዎ ሲነሳበት በጣም ነበር የሚሰቃየው እንዴ ታዲያ ሱሪው ይቅርባ ወፍራሙ ቱታ ይሻላል ግን እንዴት አንተን አስጠራ እንኳን እንዲተራርቋችሁ ጓደኛም ያላችሁ ሲታመም አስጠርቶ አያውቅ አዎ ጓደኛዬ ስለሆንክ እንደማንኛውም ታካሚ ልታየኛ አትችልም የልቤን መድከም ባወክ ቁጥር መረበሽህ አይቀርም የህመሜን ልክ ፊትህ ላይ ያነበብኩ አልሰቃይም ነበር ምክንያቱ አይ ክፍሌ ቀልደኛ ነበር ደሞ የድሮ ጓደኞቹን ሁሉ ማስጠራቱ እኮ ነው የሚገርመው ምስኪን ምንም ቢሆን በአንድ ወቅት የነበረ የልብ ጓደኛ አይረሳም በበሽታው ላይ ብቸኝነት ተጨምሮ አስጨንቆት ይሆናል አሁንም ብቻውን ነው የሚኖረው አይደለ አላገባም አዎ ሚስት እንዲያገባና አንቱ ተብሎ እንዲኖር ብንመክረው አሻፈረኛል ወይ ተምሮ ያንድ ሙያ ባለቤት አልሆነ እንዴ አግብቶ ለመውለድ እኮ የግድ ተምሮ ፕሮፌሽናል መሆን የለበትም ደግሞ በራሱ መንገድ ጥሩ ኑሮ እየኖረ ነበር ገንዘብ ብቻ ምን ዋጋ አለው ኦፋ በቀዝቃዛው ፊቴ ልታጠብ ነው ማለት ነው ያሳዝናል ተግባቢ ነበር በወጣትነት ዘመናችን ጥሩ ጓደኞች ነበርን ሳይዘልቅ ቀረ እንጂ ግን እኮ ሁላችሁም ናችሁ የተራራቃችሁት አዎ አግብቶ የተደላደለ ኑሮ መኖር ሲችል ለምን ይሆን ትዳር ይጣላው ምን አውቃለሁ ብቻ ያደር ለተዳርና ለብዙ ፕሮፌሽናሎች ንቀት አምጥቶ ነበር አሁን ይቆጭ ይሆናል ፎጣውስ እዚህ ወንበሩ ላይ እኔ እንኳን እድሜን ተጠቅሜበታለሁ የምለው ሰውዬ ከዚህም በላይ ማድረግ ይችል እንደነበር ሳስብ ያሳለፍኩት ጊዜ ቆጨኛል ካንቺ ጋር ያሳለፍኩት ጊዜ ቆጨኝ እንዳትለኝ ብቻ እሱንማ ታውቂዋለሽ ምኑን በሚስትና በልጆቼ ምን ያህል እንደምኮራ ከኔ ይልቅ አንቺ ታውቂዋለሽ አይደለም የኔ ቆንጆ አዎ እኔስ ማቆራ ባል አይደለሁ በጣም ይነፍሳል እስከርብን አድርግ እሺ እኔ መቤት
ዶክተር መኪናውን አስነስቶ ለስላሳውን የጸደይ ምሽት አየር እየሳበ ከከተማ ዳርቻ ወደሚገኘው ጓደኛው ቤት አመራ። ወደፊት በፍጥነት እያሽከረከረ በሐሳብ ወደ ኋላ ተጓዘና ጓደኞቹን ማሰብ ጀመረ። ክፍሌ፣ ደራሲው ኃይሌን፣ ነጋዴው ሙላቱን ቢያስታውሳቸውም የሩቅ ሰው ሆኑበት። ግን እኮ ሁላችሁም ተራርቃችኋል የሚለው የሚስቱ ንግግር ትውስ አለውና ለሚስቱ መልስ እንደሚሰጥ ከራሱ ጋር ንግግር ጀመረ። ድሮስ እንደኔ ያለ ሰው በህይወቱ በአንድ ሙያ ካልተካነ ፕሮፌሽናል ካልሆነ ሰው ጋር እንዴት ጓደኛ ሊሆን ይችላል? አሁን ክፍሌ ሀብታም ባይሆን ኖሮ በምን ሙያ ተሰማርቶ ሊኖር ይችል ነበር? ምናልባት በስነ ጽሁፍ። አዎ በስነ ጽሁፍ ጎበዝ ነበር። ግን ምን ዋጋ አለው? ያውጠነጥን በነበረው ሐሳብ ሳያውቀው በውስጡ ተናዶ ነበርና ክፍሌ ቤት ደርሶ ከመኪናው ሲወርድ የፊቱ ቅጭም ማለት የተረበሸ አስመስሎታል። ሰራተኛዋ የሳሎኑ በር ላይ ቆማ መምጣቱን እየተጠባበቀች ነበር። ዶክተር ጌቶች። ዘገየው እንዴ? እንዴት ነው? ጌቶች ከጥቂት ደቂቃዎች በፊት አረፉ። ምን? ያሳዝናል። በጣም ታሞ ነበር እንዴ? ኧረ እስከ ዛሬ ደህና ነበሩ። ታዲያ ዛሬ ምን የተለየ ነገር አጋጠመው? ምን አውቃለሁ። ድንገት ማስመለስ ጀመራቸው። ወደ አመሻሹ ላይ ትንፋሻቸው ያጥር ጀመር። ቆይ ከዛ እንዴት አድርገው? አልጋቸው ላይ ተኝተው ሲያቀስቱ ቆይተው ድንገት ፍንጥር ብለው ተነሱና በክፍል ውስጥ ወዲያ ወዲህ ማለት ጀመሩ። ከዛ ወደ ኮሜዲናቸው ሄዱና ወረቀቶች አውጥተው ብዙም ሳይቆዩ ልፍስፍስ እያሉ አልጋቸው ላይ ተመልሰው ተኙ። እና ለእናንተ ስልክ ደውዬ ስመለስ ጣር ይዟቸዋል። በመጨረሻም ባለ በሌላ አቅማቸው እንደምንም ጭንቅላታቸውን ከትራሳቸው ላይ ለማንሳት ከታገሉ በኋላ አቅቷቸው ታስለፈለፉ። ሊነግሩኝ የፈለጉት ነገር ነበር። ምን ዋጋ አለው? ወዲያው አረፉ። ያሳዝናል። የትኛው መኝታ ቤት ነው አሁን? ትልቁ መኝታ ቤት ናቸው። ቤቶች አቤት። ማን ነው? ግቡ ግቡ። ሙላቱ መጣ? እንዴት ነው ዶክተር? ወደ ውስጥ እንግባ። ሞተ እንዴ? አዎ እንግባ። ትረዳኛለህ? ምን አለ አንዳቸው እንኳን በደረሱላቸው ነው። ምንድነው ጉዱ? አቶ ኃይሌ ጌቶች ሞተ እንዴ? አዎ ዶክተርና አቶ ሙላቱ መኝታ ቤት ናቸው። የሚገርም ነው። ኃይሌ መጣሃል እንዴ? በጣም ያሳዝናል። ምንድነው የሆነው? በጣም ነበር የታመመው ማለት ነው። እንግዲህ አሁን ምን ማድረግ ነው ያለብን? ዘመድ እንኳን በቅርብ የላቸው። አይዞሽ ተረጋጊ። አሁን ምንም ማድረግ አንችልም። እኩለ ሌሊት ነው። አዎ ለእህቱ እንደውላለን። ለቀብሩ መድረስ ትችላለች። ለማንኛውም ሲነጋ የሚሆነውን እናደርጋለን። አዎ አንቺም ቤቱን ብታዘጋጅ ይሻላል። እሺ። የሚገርም ነው። ለመጨረሻ ጊዜ ያገኘሁት ቲያትር ቤት ነበር። መቼ? ቀኑን ካልተሳሳትኩ የዛሬ ሳምንት መሰለኝ። ራት እንድንበላ ፈልጌ ነበር። እንደተለመደው ሚስጥር ነው የሚለው ቀጠሮ ነበረበት። አብረን ልናመሽ አልቻልንም። አሁንም የሚስጥር ቀጠሮን አልተውም ነበር። ለመጨረሻ ጊዜ ቤታችን የመጣለት በረዶ ይጥል ነበር። ያለፈው ክረምት መሆን አለበት። ቅርታ ሲጋራ ማጨሴ ነው። ዶክተር ሆኜ መስራት ከጀመርኩበት ጊዜ ጀምሮ ሕክምናዬን ስጨርስ ወይም አንድ በሽተኛ መሞቱን አረጋግጬ ወደ ክፍሌ እንደተመለስኩ የመጀመሪያ ልማዴ ሲጋራ መለኮስ ነው። ሬሳ ካየው ምን ያህል ጊዜ እንደሆነኝ ታውቃለህ? 14 ዓመት። የዛሬ 14 ዓመት የአባቴን ሬሳ ካየው በኋላ ዛሬ ለመጀመሪያ ጊዜ ያየው። ሚስት ስትሞትስ? እሷን ስታጣጥር ነው ያየኋት። ሁላችንንም ኑ ብሎ ማስጠራቱ የሚገርም ነው። እያጣጣረ አልጋውን ከበል ሊያየን ፈልጎ ነበር ማለት ነው። ምን ሊነግረን ፈልጎ ይሆን? ማስጠራቱ ምን ይገርማል ብለህ ነው? እኔን በሕክምና ባለሙያነቴ
ለምሳሌ አንተ በንግድ ስለምትገናኙና በተለይ ደግሞ በአንድ ወቅት የንግድ አማካሪውም ስለነበርክ አንድ መልእክት ሊነግር ፈልጎ ይሆናል። ሊሆን ይችላል። ብቻ እንድንቀርበውና አጠገቡ እንድንሆን ፈልጓል። ያም ሆነ ይሄ ሊነግረን የፈለገው አንድ ነገር ነበር ማለት ነው። ከኔ ጋር እንኳን ከሳምንት በፊት በስነ ጽሁፍ ምሽት ላይ ተገናኝተን ለ2 ሰዓታት ያህል አብረን ቆይተን ነበር። ታሪካዊ ቦታዎችን በሙሉ ጎብኝቶ ቀርጾ ለማስቀመጥ እየተዘጋጀ መሆኑን ሲያወራልኝ ነበር። ሰዎች የሆነ እድሜ ላይ ሲደርሱ እሞታለሁ ብለው ማሰብ ያቆማሉ የሚባለው ለካ እውነት ነው። ውሽማስ ነበረችው? አረ ውሽማ ነበረችው። የጌቶቼን ኑዛዜ ቃል በጠበቃቸው እጅ እንደሚገኝ አውቃለሁ። ምናልባት ስለ ቀብራቸው ሁኔታ ያሉት ነገር ካለ ጠበቃውን ጠርተን ብናናግር ጥሩ ነው። በእርግጥ ልሞት ስሊጠሩልኝ ብለው ካሏቸው 5 ሰዎች መካከል ስማቸው የለም። ከመታመሙ በፊት የሚጠሩትን ሰዎች ነገሮች ነበር እንዴ? አዎ፣ ከ7 ዓመት በፊት ነው ልሞት ስለሚጠሩልኝ ጓደኞቼ ብለው ጽፈው ያስቀመጡት። ሊሞቱ ሲያጣጥሩ ነው ከኮሞዲናቸው ውስጥ አውጥተው ደውዬ ያሉኝ። እስቲ አምጪው። አንደኛ ዶክተር ብሩክ፣ ሁለተኛ ደራሲው ኃይሌ፣ ሶስተኛ ነጋዴው ሙላቱ፣ 4 ሰለሞን ብስራት። እንግዲህ ይሄ ከ2 ዓመት በፊት የሞተ ጓደኛው መሆኑ ነው። 5ኛ ዓለም ነጋ። ዓለም ነጋ ማን ነው? ባለ ፋብሪካ ጓደኛቸው ናቸው። ከ9 ወይም ከ10 ዓመት በፊት ጓደኛሞች ነበሩ። አሁን ግን ሰውየው አድራሻቸውን ቀይረዋል። ላገኛቸው አልቻልኩም። ሊሞት ሲል እንድንጠራ የፈለገው ለምንድን ነው? እንግዲህ ምናልባት ይኸው ይህንን ደብዳቤ በእጃችሁ ለመስጠት ፈልገው ይሆናል። ለኛ ነው እንደጻፈው? ለኛ ነው እንደጻፈው? አዎ፣ ለእናንተው ነው። እስቲ አምጪው። ለጓደኞቼ። ድምፅህን ከፍ አድርገህ አንብበው። ለጓደኞቼ ከደቂቃዎች በፊት የመጨረሻዋን ትንፋሽን ተንፍሼ ይህችን ዓለም ተሰናብቻት እናንተም አልጋይን ከባችሁ ይህን ደብዳቤ በጋራ ለማንበብ ተዘጋጅታችኋል። ነፍሴ በምትወጣበት ሰዓት ደብዳቤው ካለ ማለቴ ነው። ካለ ያልኩት ያለ ምክንያት አይደለም። ብዙ ጊዜ እንደማደርገው ሐሳቤን ልለውጥ። ምን ልለውጥ? እስኪ ዝም በል ዶክተር፣ አንተም ቶሎ ቶሎ አንብበው። እሺ፣ ሐሳቤን ልለውጥና ልቀደው ልወስን ስለምችል ነው። ምክንያቱም እኔን ምንም የሚጠቅመኝ ነገር ባይኖረውም እናንተ ግን ለተወሰኑ ሰዓታት ሊረብሻችሁና ጭንቀት ውስጥ ሊከታችሁ ስለሚችል ነው። በእርግጥ የማናችሁንም ህይወት ሙሉ ለሙሉ አይመርዘውም። ህይወታችንን ለመመረዝ ዝም ብለህ አንብብ፣ ቀጥለው። ወደ ጽሕፈት ጠረጴዛዬ መርቶ እነዚህን ቃላት እንድጽፍ የገፋፋኝ ምን አይነት ሰይጣን ነው ብዬ ራሴን ጠየቁ። ቃላቶቼ በፊታችሁ ላይ የሚፈጥሩትን ስሜት ለማየት እንኳን አልችልም። ፊታችሁን ለማየት ብችል እንኳ ላገኝ የምችለው እርካታ አሁን እየፈጸምኩ ላለሁት ለዚህ የማይታመን ተግባር እንደ ይቅርታ ያገለግላል ብሎ ማሰብ የቂል ስራ መስራት ይሆናል። አዎ፣ ይህ ሰይጣናዊ ቀልድ ነው። ሌላ ምንም ሊሆን አይችልም። ምክንያቱም ከማናችሁም ጋር ጠላትነት የለኝም። እናንተ በራሳችሁ መንገድ እንደምትወዱኝ እኔም ወዳችኋለሁ። በፍጹም ነቅፌያችሁ አላውቅም። ብዙ ጊዜ ብስቅባችሁም አላሾፍኩባችሁም። በፍጹም አሹፌባችሁ አላውቅም። የሚያሙ ነገሮችን ለማስታመም ዝግጁ በሆናችሁበት ሰዓት ቀርቶ ድሮም አላሾፍኩባችሁም። ነቅፌያችሁ የማላውቅ ከሆነ አሹፌባችሁ የማላውቅ ከሆነ ታዲያ ይሄ መጥፎ ቧልት ከየት መጣ? ምናልባት ነፍሴ ከተሸከመቻቸው ውሸቶች ጋር ይህችን ዓለም ጥላ እንዳትሄድ ካለኝ ጥልቅ ፍላጎት ይሆናል። እኔ ምንም ሊገባኝ አልቻለም። ወይ መጨረሻውን አንብብልን። አይሆንም፣ ዝም ብለህ ሙሉውን አንብበው። እጣችሁ ነው ውድ ጓደኞቼ። እጣችሁን መለወጥ አልችልም። የሁላችሁንም ሚስቶች አብሬያቸው ተኝቻለሁ። ምን እያለ ነው ሰውየው? እርግጠኛ ነህ እንደሱ ነው የሚለው? አዎ፣ ይሄው። ቀጥለው። እንዴት ብዬ ቀጥል። መጨረሻውንማ መስማት አለብን። ጉድ እኮ ነው። እያንዳንዳችሁን ሚስት ምን አይነት ዱብዳ ነው ደግሞ? የተጻፈው እኮ ከዛሬ 7 ዓመት በፊት ነው። ሊሆን አይችልም። ይሄው በመጀመሪያው ገጽ ላይ እኮ ቀኑ ተጽፏል። እሱ አያደርገውም አይባልም። ምን አለ አንብበህ ብትጨርሰው።
በእርግጥ ከእያንዳንዳችሁ ሚስቶች ጋር የነበረኝ ግንኙነት ሁኔታ የተለየ ነው። ከመካከላችሁ ከአንደኛችሁ ሚስት ጋር የተጋባን ያህል ለብዙ ወራት አብሬ ኖሬያለሁ። ከሁለተኛዋ ጋር የነበረኝ ግንኙነት ደግሞ ከሞላ ጎደል የእብደት ጀብደኝነት የሚባል አይነት ነው። ከሶስተኛዋ ጋር ደግሞ የነበረኝ ግንኙነት ብዙ ደረጃ ላይ የደረሰ ስለነበር አብረን ሆነን ራሳችንን እንድንገድል እንፈልግ ነበር። አራተኛዋ እኔን ትታ ከጠላቴ ጋር በመሄዷ ከደረጃ ላይ ቁልቁል ወረወርኳት። የመጨረሻዋ ደግሞ ለተወሰነ ጊዜ ብቻ ውሽማዬ ወይም ወዳጄ ነበረች። በድጋሚ እፎይ አላችሁ? ተነፈሳችሁ? ውድ ጓደኞቼ መተንፈስ የለባችሁም። ምክንያቱም ከእያንዳንዳችሁ ሚስቶች ጋር የነበርኩባት እያንዳንዷ ሰዓት በሕይወት በጣም የተደሰትኩባት ሰዓት ናት። የእያንዳንዳችሁም ሚስቶች እንደዛው። ውድ ጓደኞቼ ከዚህ የበለጠ የምነግራችሁ ነገር የለኝም። አሁን ይህን ደብዳቤ አጣጥፌ ኮመዲኖዬ ውስጥ ላስቀምጠው ነው። ምናልባትም ቀልዴ ተቀይሮ እስከምቀዳድደው ወይም አልጋይ ላይ ተኝቼ ለሞት ሳጣጥር በእጃችሁ እስከሰጣችሁ ድረስ እዚሁ በኮመዲኖዬ ውስጥ ይቀመጥ ይሆናል። ደህና ሁኑ። አንተው ሌው የተጻፈውን እንጂ ያልተጻፈውን አላነበብኩም። በፍጹም የሚታመን ነገር አይደለም። ሲነበብ የሰማኸውን ነው። ምን ለውጥ ያመጣል? ስጠኝ አልኩ፣ ስጠኝ። ዶክተር የእጅ ጽሑፉ የራሱ ነው አይደለም? አዎ የራሱ ነው። ይሄ እርኩስ እንዴት ሊሆን ይችላል? ኢራሳማ ተኛው የሚለው ከሞተችው ሚስቴ ጋር ነው? ሊሆን አይችልም። ግን እኮ ለእኔ ከፍቅረኛም ከሚስትም በላይ ድንቅና ክቡር ነበረች። ፍቅረኛዬም ጓደኛዬም ነበረች። በምሰራው ስራ ውጤታማ ሲሆን ከፍተኛ ልባዊ ኩራት ይሰማት ነበር። ሳይሳካልን ቀርቶ ስከፋም አብራኝ ትከፋ ነበር። ተፈጥሮዬን፣ ማንነቴን፣ አስተሳሰቤን በሚገባ ትረዳኝ ነበር። ታዲያ ይሄ እኮ ይህን ሁኔታ አይቶ በእኔ ላይ መንፈሳዊ ቅናት የማያድርበትም ሆነ እሷን ከኔ ነጥቆ ለመውሰድ የማይሞክርበት ምክንያት አይታየኝም። ቆይ እኔንስ ከባለቤቴ ጋር ባለኝ ግንኙነት መንፈሳዊ ቅናት አድሮበት ነው ሚስቴን ለመንጠቅ የሞከረው እንበል። የሌሎቻችሁን ሚስቶች ለማወቅ ምን አነሳሳው? ለጀብዱ ይሆናል። የት ቦታ ነው ግን ይህ እኮ ከሚስቴ ጋር ተኛው የሚለው? መቼ ነው? ይህ ኃላፊነት የማይሰማው አንጎለቢስ ደደብ ሚስቴን ያቀፋት መቼ ነው? እንዴ ጉድ እኮ ነው። ከባለቤቴ ጋር ተኛው ነው የሚለው? አሁን ቤቴ ከተኛችሁ ባለቤቴ ጋር? ቆይ እስቲ መቼ፣ የት ቦታ፣ እንዴት ሊሆን ይችላል? ባለቤቴ እኮ የተከበረች ጨዋ ናት። እንዴት ሆኖ ከሷ ጋር ተኛው ይላል? ብዙ ዓመት አብረን ኖረን 3 ልጆችን አፍርተናል። የመጀመሪያ ልጃችን የኮሌጅ ተማሪ ነው። የሱ ታናሽ ሴቷ ጠበቃ አግብታለች። የመጨረሻ ሴት ልጃችን ደግሞ ግርማ ሞገስና የደስ ደስ ያላት ወጣት በመሆኗ በቀደም አንድ ዝነኛ አርቲስት አይቷት ሊስላት ጥያቄ ያቀርቦላታል። ከቤተሰቤ ጋር በደስታ ነው የኖርኩት። ታዲያ መቼ ነው አብሬያት ተኛው የሚለው? ተጋብተን አብረን መኖር ከጀመርንበት ጊዜ ጀምሮ የተለያየንበት ጊዜ ትዝ አይለኝም። የሚገርም ነው። ከኔ እስከ ሟች ሚስቴ ጋር መቼ ይሆን አብሮ የተኛው? ለልጇ የነበራት ፍቅር ትዝ ይለኛል። ታሞ የተኛበት አልጋ ላይ ተቀምጣ በድንጋጤና በስስት ስትመለከተው ትዝ ይለኛል። ሊድን ግን አልቻለም፣ ሞተ። እሷም ከሞተች 2 ዓመት ሆናት። ግን መቼ ነው አብራው የተኛቸው? በፍጹም ሊሆን አይችልም። እኔ በረንዳው ላይ ሆኜ ንፋስ ልውሰድ። እኔም ባኞ ቤት ሄጄ ጭንቅላቴን በቀዝቃዛ ውሃ መንከር ያስፈልገኛል። ታዲያ መቼ ነው አብረን ተኛን የሚለው? ተጋብተን አብረን መኖርን ከጀመርን ጊዜ ጀምሮ የተለያየንበት ጊዜ ትዝ አይለኝም። ለጥቂት ጊዜ በአንድ አጋጣሚ የተለያየንበት ጊዜ ይኖር ይሆን እንዴ? አዎ። መቼ ነው? በአንድ ወቅት አስታውሳለሁ። ለትንሽ ጊዜ ተለያይተን እንደነበር አስታውሳለሁ። ቆይ መቼ ነበር? አዎ ከ14 ወይንም ከ15 ዓመት በፊት ነው። በስራዬ ላይ ችግር ገጥሞኝ አእምሮዬ የተረበሸበት ጊዜ ነበር። እናም ሚስቴን፣ ቤተሰቤንና የምኖርበትን ከተማ ለቅቄ ሄድኩ። ነገር ግን ቤቴን ጥዬ ወጥቼ የምኖርበትን ከተማ ሳለቅ ከአንድ ቀውስ ሴት ጋር በአጋጣሚ ተገናኝተን አብሬያት ንዝህላል የሆነ ህይወት ነበር ያሳለፍኩት።
ይቺ ሴት ከኔ ተለያይታ ሌላ ፍቅረኛ ይዛ አብረው ሲኖሩ ራሷን ገደለች። ከዚያ በኋላ ግን የነበረብኝ የአእምሮ መረበሽ እየለቀቀኝ ወደ ቀድሞ የተስተካከለ ህይወቴ እንዴት ቀስ በቀስ እንደተመለስኩ አሁን ምንም የማስታውሰው ነገር የለም። ሆኖም በዚህ አእምሮዬ በተረበሸበትና ከቤተሰቦቼ በተነጠልኩበት ወቅት ይሆናል ሚስቴ ከሟቹ ጋር የተኛችው። አዎ ሊሆን ይችላል። ልክ ነው ሆኗል እንጂ ከበፊት ጀምሮ ሁልጊዜም የማውቀው ጉዳይ ነው። እንዴት ነበር ያወቅኩት ከእሱ ጋር መተኛቷን? እሷ በተለያየንበት ጊዜ ስለሰራችው ጥፋት ተናዛልኝ ነው ወይንስ ምንም ፍንጮች አልሰጠችኝም? ከ13 ከ14 ዓመታት በፊት አብረው የተኙት መቼ ነው ሊሆን የሚችለው? አዎ በበጋ ወቅት በረፍት ቀን አመሻሽ ላይ አይደለም እንዴ በአንድ ሆቴል ውስጥ አብረው የነበሩት? ልክ ነው። እንዴቴ በውሃ ቀርቶ በምንም የሚበርድ አይመስለኝም። መቼ አብራው እንደተኛች ላስታውስ ቀርቶ የእሷን መልክ ጠፍቶኛል። አስታውሳለሁ ጥቁር ልብስ ለብሼ በረንዳ ላይ ቆሜ ሊያስተዛዝኑኝ የመጡትን ለቀስተኞች እየጨበጥኩ ሳሰናብት። አዎ አሁን መልኳ እየመጣልኝ ነው መሰል። አዎ በህይወት እንዳለች ምስሏ ባይታየኝም ፎቶዋ መጣልኝ። አዎ ሳሎን ውስጥ ከፒያኖ በላይ በፍሬም የተንጠለጠለው ፎቶዋ በ30 ዓመቷ የራት ልብስ ለብሳ የተነሳችው ነው። ኩራተኛነቷና ደደብነቷ አስተያየቷ ላይ ይነበባል። ፎቶዋ ሳይሆን የሁላችሁ ራሷ መጣች። ወጣት ልጃገረድ ሆና ከ20 ዓመት በፊት ያቀረብኩላትን የጋብቻ ጥያቄ ፊቷ በርበሬ መስሎ የተቀበለችው ዕለት። አዎ ከተጋባን በኋላ የተጌጡ የክት ልብሶቿን ለብሳ እንቁ መስላ ቲያትር ቤት አብረን ገብተን አጠገቤ ተቀምጣ ቲያትር አይተናል። ያኔ አይኗ መድረኩ ላይ ይረፍ እንጂ ልቧ ግን ሌላ ጋር ነበር። ከዛ በኋላ ብዙ ቀናትን የፈጀ ጉዞ አድርጌ ስመለስ ያደረገችልኝ አቀባበል ሞቅ ያለና ለኔ የነበራትን ፍቅር የሚያሳይ ነበር። እኔም ሚስቴ ሞተች ጊዜ ከእስር ቤት የተለቀቅኩ ያህል ነው ነፃነት የተሰማኝ። ንፋስ ፈልጌ በረንዳ ላይ ስወጣ ሟቿ ሚስቴ አጠገቤ የምትቆም ነበር። ግን መቼ ይሆን አብራው የተኛችው? ለጀብዱ ይሆናል። እኔም በጀብደኝነት የፈጸምኳቸው ተመሳሳይ ነገሮች ትዝ ይሉኛል። ሚስቴ ከማይረባ ደደብ ጋር የተኛችው መቼ እንደሆነ ማወቅ እንዳልቻልኩት ሁሉ ጀብዱ ብዬ የፈጸምኳቸውን ሁሉ ተረስተውኛል። ለማስታወስ ያስቸግራል። ይሄን ልቀበለው አልችልም። ወይም እዚሁ መርሳት ነው ያለብኝ። ዶክተር ሙላቱ፣ ምናልባት ይህ ደብዳቤ ያሰፈረው ኑዛዜ በውሸት የተሞላ ይሆናል። ዘላለማዊ ሞት እንደተፈረደበት አውቆ ሞት ባላሸነፋቸው ሰዎች ላይ የወሰደው የመጨረሻ የበቀል እርምጃ ሊሆን ይችላል። እውነት እንኳን ቢሆን ተራ በቀል ነው። በግራም በቀኝም ግቡን ያልመታ። ደህና ምሹ። እኔም የቀረኝ የለም፣ መሄዴ ነው። ቅሬታ ከሌላችሁ ደብዳቤውን መውሰዴ ነው። ኃይሌ፣ በቅርቡ አዲስ ድርሰት ይኖርሃል? በሚገባ። አንተስ ምን አሰብክ? ለሚስቴ ነው አልነግራትም። የወንደላጤው ኑዛዜ ሬዲዮ ድራማ ላይ የተጫወቱት ተዋንያን ፍቃዱ ተክለማርያም፣ አቦነሽ መንግስቱ፣ ስናፍቅሽ ተስፋዬ፣ ዘነበ ተስፋዬና አለማየሁ ታደሰ ነበሩ።